ይሄ እንግዲህ ያው የታዘብከውን ያየኸውን ነገር ነው እንግዲህ ላልሰሙ አድማጮች ላላዩትም እንደዚሁ እንደው በዝም ብሎ በወሬ ደረጃ የሚባሉ ነገሮችን አጣርተን ለተመልካቾች ማድረስ ስላለብን ነው አንተ ጋር ቆይታ ያደረግን የምንገኘው። እንደው በተርታ እናድርገው። ምክንያቱም የመጀመሪያው ይሄ የአመራሮቹ ያለው እና በአትሌቲክሱና በአመራሮቹ መካከል ያለው ሰፊ ሆነ ጋፑ መስፋቱ ምንድነው ምክንያቱ? ከዚህ ከአዲስ አበባ ጀምሮ እስከ ቶኪዮ ጃፓን ያለው ሁኔታስ ምን ይመስል ነበር? ስሜታቸው የቡድን ስሜቱ ያን የምታያይዝልኝ ይሄ ከጎረቤታችን ሀገር ኬንያ ቡድን ጋር በማገናኘት ነው። ታላላቅ አትሌቶች ወርቅ ያመጡ አትሌቶች እንደዚሁም ደግሞ የኛም ደግሞ አትሌቶች አሉ። እንደው ስትታዘባቸው ምን አይነት ስሜት ነበረ? እንደማጠቃለያ የምናደርገው ምን መደረግ አለበት ነው ወደ በኋላ እናደርገዋለን ከሚዲያው አንፃር ነው ያለው። ነገር ግን ከአመራሮቹ ጀምሮ እስከ አትሌቶቹ ያሉ ነገር ምን ታዘብክ? እንደው የሚገርም ነገር እዚህ አዲስ አበባ ላይ ያሉ ዝግጅታቸውን እንዳልኩ የተከታተልኩበት አጋጣሚ ብዙ ነበር። ከዛ ፊትም እንደዚሁ በሙያዬ ረጅም ጊዜ ስለቆየሁኝ ከሀና ኃይሌ ጀምሮ ያሉትን ችግሮች በቅርበት አውቃለሁ። እውነት ለመናገር በአደባባይ ማንዋሽው ነገር መደበቅ የሌለብን ነገር በአትሌቶችና በአሰልጣኞች መካከል ጥሩ ግንኙነት የለም፣ ጥሩ ፍቅርም የለም። ፍቅር ያላቸው ብለን ብንጠራ ከአንድና ከሁለት ጣት አይበልጥም። ምንም የለም። በቅብብሎሽ አሁን ያሉት አትሌቶች ወጣቶቹ ድረስ እነ ቢኒያም ድረስ ይሄ ነገር ተንከባሉ መጥቷል። አሁን ቢኒያምን ብነግርህ ቢኒያም ለብቻው ነው ብዙ ጊዜ የምናገኘው እኛ። ራሱን አይዞሌት አድርጎ ገንጥሎንም ታገኘው ተፈጥሮ ሊሆን ይችላል። ሲነገሩ የመጣ ሲሰማው የመጣው ነገር ገንጥሎት ይሆናል ወይ ደግሞ ጭምት ስለሆነ ልጁ ያ ሊሆን ይችላል። ግን ቢኒያም ሲመገብ ምን ሲልም ብቻውን ነው። በጣም ልብን የሚነካ ሀገሩን የሚወድ ለውጤት ቁጭት ያለው በተለይ አሁን ደግሞ እየደረሰ ያለው የውጤት መጥፋት የሚያንገበግበው ልጅ ነው። ግን እንደ ቲም አንድ ላይ ሆኖ አታገኘው። ብዙ ጊዜ መመገቢያ ክፍል ላይ እናገኘው ነበርና እኛ ብቻውን ነው። እንደገና ደግሞ አሰልጣኞችና አሰልጣኞች ምን አይነት ፍቅር እንዳላቸው እኮ ሁለት አሰልጣኞች እኮ ኤርፖርት ላይ ተደባድበው እኮ በቃ የቤቱን ገበና እኮ አጋልጣው ሳይተውናል። የኢትዮጵያ ቱታ ለብሰው የአየር መንገድ ፕሮቶኮል ጥሰው እንደገናም ደግሞ አትሌቶቹ በተቀመጡበት የፌዴሬሽኑ ፕሬዝዳንትና ስራ አስፈጻሚ ባሉበት በሞባይል እኮ ተወራውሮ እስከመፈነካከት እኮ ደርሰዋል። መታገስ መቻቻል አቅቷቸው አርያሞን ሲገባቸው እኮ በድብድብ ራሳቸውን እኮ አደባባይ ያወጡ ሰዎች ያሉበት ስብስብ ነው። ይሄ ማለት አሰልጣኞች ለአሰልጣኞች እንደማይከባበሩ ፍቅር እንደሌለ አንዱ ማሳያ ምልክት ነው። አትሌቶቹም ጋር ስትመጣ መጠራጠር አለ፣ መፈራራት አለ፣ እንደው የሰውኛው መቀናናትም አለ። ስለዚህ አብራዩን ይሄ የአትሌቲክሱ ብቻ ሳይሆን ብዙ ጊዜ ስኬት ያለበት ቦታ ገንዘብ ያለበት ቦታ እኔ በልጥ ያለበት ቦታ ላይ በየትኛውም ዘርፍ ላይ ልታገኘው ትችላለህ። በእነ ኃይሌ ጊዜም እኮ አለ። ኃይሌ ከማጋር ችግር አለው ተብሎ ሲወራ እንደነበረ እንሰማለን። ቀነኒሳ ከማጋር ስለሺ ከማጋር መሰረትና ጥሩነሽ ጋር እየተባለ ማት ነገር ሰምተን ነው እዚህ የደረስ ነው። ይሄ ኬንያም ጋር አለ። ግን ሀገራዊ ጉዳይ ላይ ግን ይሄን ባንዲራ በሚለበስበት ቦታ ላይ ግን ልዩነቶች ጠፍተው አንድ ነው የሚሆኑት እንጂ ይሄንን እነዚህ ሰዎች እኮ ገዳም ውስጥ ወይ ቤተክርስቲያን ውስጥ የሚቀመጡ ሰዎች ስላልሆኑ ሁሉም አንድ አይነት መዝሙር ይዘምራሉ ብላ አትጠብቅ። ለምን ገንዘብ አለ፣ ዝና አለ፣ እኔ በልጥ ስሜት አለ። ይሄ በራሱ ሰውኛ ባህሪ ተጨምሮበት ሰይጣንም ገብቶበት ልዩነት ይፈጥራል። ነገር ግን በአገራዊ ጉዳይ ላይ ሁሉም ጭንቅላቱን መልሶ አንድ ሆኖ ይሰራል። በዚህ አጋጣሚ አንድ ነገር ማነስ አለ። ማራቶን ላይ ክፍተት አለ። አትሌት ስቱሜና አትሌት ትግስት ጋር በአሰልጣኞቹ መካከል ክፍተት አለ እና ማራቶን ከመሮጣቸው በፊት ሺናጋዋ ፕሪንስ ሆቴል ባረፉበት ቦታ ላይ አትሌቶቹ ቁጭት ውስጥ ማነው አሰልጣኞቹ ቁጭት ውስጥ ገቡ። የምንሮጠው ለሀገር ነው፣ ኢትዮጵያ የሚለውን ስም ነው የምናስጠራው። እንደዚህ ተኮራርፈን እንደዚህ ቂም ተያይዘን እንዴት ነው እነዚህ ልጆች የሚሮጡት ይሉና ስለ እውነት ነው የምነግርህ። የሱቱሜ ባለቤት አሰልጣኝ ብርሃኑ ይባላል፣ የነ ትግስት አሰልጣኝ ደግሞ ገመዱ ይባላል። ቁጭ ብለው ሆቴል ውስጥ ተቀምጠው ልዩነታችን እንፍታ፣ በቃ አንድ ላይ እንሩጥ፣ ኢትዮጵያን ብቻ ተሸክመን ሜዳ ውስጥ እንግባ፣ ልዩነታችንን ወደ ጎን አድርገው ብለው ልዩነታቸውን ፈተው ነው ሩጫውን ያደረጉት። ምን ያህል ተሳክቷል አላውቅም። እንደውም አንድ ቦታ ላይ ትግስት ሱቱሜን ዞራ ስታያትና ሲያወሩ ነበርና ይሄን ወሬ ያገኙት እኔ ይሄንን እዛ ጋር አይቼ በፊት የነበረውን ታሪክ ስለማቅ ሱቱሜና እንትና ሲያወሩ ነበር እንዴ ምንድነው ያዩት ቲም ስፕሪት ነገር አይቻለው እየተረዳዱ ነበር ብዬ ስጠይቅ ይሄ ታሪክ ሰማሁኝና እዛ ችግራቸውን ፈተው ይቅር ተባብለው
አብረን በቃ ለሀገራችን ዋጋ እንክፈል ብለው ነው ሜዳ ውስጥ የገቡትና እንዳጋጣሚ ሶቱሜ ከሙቀቱ የተነሳ በረዶ እዚህ ላይ አርጋ ነበር። ያ በረዶ ሰውነቷ ላይ መኮማተርና ውጋት ስሜት ፈጠረባትና ታማ ነው እሷም እንትን ያለችውና ቶኪዮ ላይ ሁለት የቶኪዮ ማራቶን እንኳን ያሸነፈች ልጅ ናት። ያው ወይዘሩ ይለያያል እንጂ አሁን ማርች ላይ ነው እሷ የሮጠችውና ያሸነፈችው። ይሄ ደግሞ አሁን ያለንበት ወር ላይ ነው ሴፕቴምበር ላይና የሙቀት መጠኑ ልዩነት ስላለው ነው እንጂ ሱትሜ እዚህ ላይ አድርጋ ነው ስትሮጥ የነበረው። ያ ደግሞ ሰውነቷ ላይ በረዶ ትልቅ በረዶ አርጋ ማለት ቀዝቃዜ ያለው ነገር አርጋ ስትሄድ መኮማተር ስሜት ፈጠረ። ከዛ በኋላ የውጋት ስሜት አመጣ። አይታችኋት እንደሆነ ስትቃስትም ነበር ስትሮጥም ያን ጊዜ ነው ሲያወሩ የነበረው። እኔ አልቻልኩም አንቺ እንደዚህ አርጋ አይነት ነገርና ፈተው ነው የገቡት። እስከ ቶኪዮ ድረስ ግን ችግሮች ነበሩ። ይሄ መደበቅ የለበትም። ይሄንን እንዴት ነው የምናመጣው? የሀገሪቱን ጳጳስን ብታመጣ እንዲህ በቀላሉ አትፈተው፣ መልሶ ወደ ቦታው ነው የሚመለሰው። ሀገራዊ ጉዳይ ላይ ግን አንድ እንዲሆኑ መሰራት አለበት። ምክንያቱም ገንዘብ ነው፣ ዝና ነው፣ ታሪክ ነው። ይህንን መቼም ከአእምሮ ውስጥ አውጥተህ ጤናማ ፉክክር ውስጥ ልትከተው አትችልምና በእኔ እምነት ይሄ ከባድ ነውና ይሄ ነገር አድጎ መጥቶ ዋጋ እያስከፈለን ነው። አሁንም አሰልጣኙ ጋር ችግር አለ፣ አትሌቱ ጋር ችግር አለ። ይሄ ችግር ይቀጥላል አንድ ቦታ ካላቆም ነው። ግን እኔ በጣም የሚገርመኝና ምስቀው በምን መሰለ የፌዴሬሽኑ ስራ አመራር ራሱ ይህን ችግር ከነሱ በላይ ያለበት አንዱኑ ፍቅር መስርቱ እያለ ሲመክር ስሰማ እስቃለሁ። እነሱ እኮ ራሳቸው 3 ቦታ ተሰንጥቀዋል። አመራሩ እኔ ባገኘሁት ኦብዘርቬሽን 3 ቦታ ተሰንጥቀዋል። ስም አልጠራም። አሁን አንደኛው የአንደኛው ወገን ነው፣ ሁለተኛው የከሌ ወገን ነው፣ ሶስተኛው ደግሞ ለዘብተኛ ነው። ምንም አይነት ኮንፍሊክት ውስጥ የማይገባ ኢኖሰንት የሆነ አትሌቲክሱን ማገዝ ብቻ ብሎ የመጣ እነዚህ ነገሮች የሚጠየፍ ነውና 3 ግሩፕ አለ። ይህንን ወደ አንድ ሳያመጡ እነሱ ደግሞ ፍቅር መስርቱ ይላሉ። እዛ ፌዴሬሽን ውስጥ ሁሉም እኔ ክብር አለ ለሁሉም። እዛ አመራር ውስጥ ግን ያሉ ከአትሌቲክስ በላይ የራሳቸውን ነገር የሚያስቡ ደግሞ ሰዎች አሉ። እነዚህ ሰዎች ባሉበት ሁኔታ ላይ በቀጣይስ እንዴት አይነት አመራርነት ተሰጥቶ ውጤት ይመጣል ብለህ ብትጠይቀኝ ግራ ይገባኛል። እንደው እንደ ምሳሌ ብዙ ጊዜ ጋዜጦች ስለሚጽፉ ለጋዜጠኞች የመረረ ጥላቻ ስላላት አንድ ስራ አስፈጻሚ እንደው ስም ሳልጠራ ላንሳለህ፣ ሁሌ ለጋዜጠኞች በሚነሱ ጉዳዮች ላይ ስራ አስፈጻሚ ተቃዋሚ ናት። ለምን ብለህ ስትጠይቃት በቃ ክሪቲክስን ትችትን እንደ በጎ በመውሰድና ከመጠቀም ይልቅ ፌዴሬሽኑን ለማፍረስ ወይ በነከሌ በሚባሉ አንተ የምታውቀው ጋዜጠኛ ካለ እንትን አትሌት ወይ ደግሞ የሆነ ሰው ካለ እነሱ ከፍለው እንደምትሰራ አድርጋ እዛ ጋር የምታራገብ ሴት ናትና እቺ ሴትዮ ስለ እውነት ለመናገር ይቅርታ ለቃሉ ቀደም ሲል ረዳት ኮሚሽነር በነበረችበት ሰዓት የረዳት ኮሚሽነር ቦርሳ ተሸካሚ የነበረች ሰው ናት። ስለሺ ደግሞ ሲመጣ ልክ ፕሬዚዳንቶች ላይ መለጠፍ ባህሪ ያላት ስለሺ ሲመጣ ስለሺ ላይ ቆሻሻ አየሁ ብላ ቆሻሻ ሳይኖር የምታራግፍ ሰው ናት። እንደዚህ አይነት አመራሮች እንዴት አይነት ውሳኔ በፌዴሬሽኑ እንዲወሰን ያደርጋሉ ብለህ ስትጠይቀኝ በጣም አዝናለሁኝ። ምክንያቱም ፕሬዚዳንት የተናገሩት ቃላቶች በሙሉ ለሷ ሁልጊዜ የእግዚአብሔር ቃል ነው። ሁልጊዜ እነሱን ቃል ነው የምታራምደውና ስራ አስፈጻሚ ውስጥ ምን አይነት ትርምስ እየፈጠረች ቡድን እየፈጠረች እንዳለች እኔ እረዳለሁኝ በየጊዜው ኢንፎርሜሽን ስለምወስድ። እቺ ሴትዮ ዋና ዓላማና ግቧ ውጭ ጉዞ ነው። ከዚህ የዘለለ ህልም የላትም። ከዚህ በፊት ቡዳፔስት ላይ እኔና ግሩም የሚባል የአዲስ አድማስ ጋዜጠኛ እኛን መታ ኪሎ በዝቶባት እኛን የጠየቀች ሰው ናት። ምክንያቱም ዓላማዋም ህልሟም ውጭ ወጥታ ስለምትጭነው ዕቃ ነው መታይ። አሁንም የታዘብናቸው የፌዴሬሽን ሰዎች አሉ ቢደረመስ ሰው የሚገደል ዕቃ ጭነው ይመጡ። እንደዚህ አይነት ሰዎች እያሉ አትሌቲክሱ አያድግም። እንደነዚህ አይነት ሰዎች እያሉ የቡድን ስራ እንዲኖር የሆነ ሰው እየተደገፉ ቤቱን ለ2 ለ3 ይሰነጥቁታል። እና እንደዚህ አይነት ሰዎች አንደኛ ይህን ነገር ያመጣብን ይሄ ክልል ውክልና የሚባል ነው። ሰዎች ወደ ፌዴሬሽኑ ስልጣን የሚመጡት በእውቀት አይደለም። የክልል ውክልና አሁን እቺ ሴትዮ በክልል ውክልና ነው የመጣችው። እና በዚህ አጋጣሚ በጣም ማከብራቸው በጣም ለስፖርቱ የሚደሙ ለስፖርቱ እንቅልፍ አጥተው የሚያለቅሱ በርካታ ሰዎች ያሉበት ስብስብ እንደሆነ አውቃለሁ። ለሁሉም ክብር አለኝ። እንደዚህ አይነት ሰዎችን ግን ሁላችንም ማውገዝ አለብን። አሁን ለምሳሌ መሰረት ደፋርን ብትወስድ ቶኪዮ ላይ 3 ቀን ሆስፒታል ገብታ ተኝታን ይወጣችሁ። ማንም ይሄንን አያውቅም። የሰማ ሰው በተባረር ሊኖር ይችላል። 3 ቀን $4,000 በላይ ተከፍሎ ነው ሕክምና ራሷን ስታ ወድቃ ማለት ነው። ደሟ ላይ ችግር መጥቶ ማለት ነው። በብስጭት ያ ደምታ
ውጤት ያመጣችበት ያስከበረችው ታሪክ አትሌቲክስ ሲናደ ማየት መቋቋም አቃታት። ራሷን በቃ መቆጣጠር አቅቷት ቡድኑን አግዛለሁ ብላ ሄዳ ሆስፒታል ነው የተገኘችው። እንደዚህ አይነት ሀገር ወዳድ ስራ አስፈጻሚዎች ባሉበት ቦታ ላይ ደግሞ ለመጣው ስራ አስፈጻሚ ደግሞ ጎንበስ ቀና ለመጣው ፕሬዚዳንት ጎንበስ ቀና እያሉ የውጭ ጉዞ የሚያሳድዱ ሰዎች አሉ። እነዚህ ሰዎች መወገዝ አለባቸው። በቃ በተለይ ደግሞ የጋዜጠኛ እንደዚህ ደፍረ ለምተቻቸው ሰዎች ደግሞ ጥላቻ ያላቸውና መጀመሪያ ስራ አስፈጻሚው አሁን በቅርቡ ባህልና ስፖርት አቅጣጫ ሰጥቷቸዋል። ምንድነው ችግራችሁን በአጭር ጊዜ ፈታችሁ በራችሁን ዘግታችሁ አሳውቁ የሚል። ምክንያቱም መነሻው አናቱ ላይ ነው የተበላሸው። ስለዚህ ይህን ሳትፈታ አትሌቶች አልተፋቀሩም፣ አሰልጣኞች እንደዚህ ናቸው ለማለት ሞራሉም ራሱ ከየት ይመጣል? እንደገና ደግሞ ስራ አስፈጻሚ ውስጥ ጠንካራ ሰዎች አሉ፣ እንደ ቢኒያም ሩጽ አይነት እንደ መሰረት ደፋር እና እንደዚህ መከፋፈልና መነጣጠል አልፈልግም። ብዙ ጥሩ ሰዎች ያሉበት ስብስብ ነው። እነዚህን ነገሮች ካልፈታ ማዕከል ማድረግ ያለበት አትሌቲክሱን ብቻ ካልሆነ የግል ጥቅምህን የውጭ ጉዞህን የምትጭነውን ኪሎ የምታስብ ከሆነ አትሌቲክሱን ወደ ገደል ተባብረ እየገፋ ነውና መጀመሪያ እነሱ ራሳቸው ከ3 ወደ 1 ይምጡ። ይሄንን ካደረጉ የኢትዮጵያን አትሌቲክስ መታደግ ይችላሉ። ይሄን ካደረጉ እታች ያለውን የአሰልጣኞችና የአትሌቶችን ችግር መፍታት እንኳን ባይቻል መቀነስ ይችላሉ። ይሄን ነው ማለት። አሪፍ ነው ያነሳልኝ። ምናልባት ይሴ ቅድም እንግዲህ እንዳነሳ ነው በአሰልጣኞችና አሰልጣኞች መካከል እንደዚሁም በአመራሮችና አመራሮች መካከል ያለውን ክፍተት ተመለከትን። ቅድም እንዳነሳውልህ ያው የአትሌቶችንና እንደዚሁም ደግሞ ተሞክሮ የምንወስደው ያው አሁን ከኛ ነበር የሚወስዱት ተሞክሮ ኬንያኖች፣ አሁን ደግሞ ከነሱ እየወሰድን እንገኛለን። ጥሩ ነው፣ ምንም ችግር የለውም። ያው በብዙ ርቀቶች ተለያይተናል እነሱ ጋር። የሰለሞን ባረጋ ባለፈው የሰጠው አንድ ኢንተርቪው እየሰማሁት ነበረ። እንግዲህ ሁላችንም ቶኪዮ ላይ ተገኝተናል፣ ግን ለ3 ሀገር ነው ስንሮጥ የነበረው። ይሄ እንግዲህ በጣም የሚያሳዝን ነገር ነው። ኢቭን አንነጋገርም ሲል ነበረ። አትሌቶች ለአትሌቶች ትልቅ ችግር እንዳለባቸው አንዱ ማሳያ ነው። ከዛ በተረፈ አንተ ደግሞ እዛው ሆነህ የኛንም የአመጋገብ ስነ ስርዓት የሰዓታቸውን የቲም ስፒሪት በነገራችን ላይ አብሮ መብላት፣ አብሮ መጠጣት፣ አብሮ መተኛት ሁሉን ነገር ያካትታል። ከዛ በኋላ ነው ወደ ስፖርቱ የምትሄደው። ያን ነገር ካላመጣህ ምንም ማለት አይደለም። ከዛ በተቃራኒ ደግሞ በጣም አሁን ላይ 2 ወርቅ ላይ ያመጡት የኬንያን አትሌቶች ከታች እስካሉት ድረስ ያላቸው አታችመንት ቅድም ስትነግረኝ እንደነበረው ካሜራ ኦፍ ላይ ብዙ ነው። ከነሱስ ምን እንማራለን? እንደው በጣም የሚገርም እንደውም ቅድም ሳላነሳላ አለፍኩኝና መመገቢያ ክፍል ላይ የማየት እድሉ ነበረን እዛ አካባቢ ላይና የኬንያውን አትሌቶች አንድ ቴብል አላቸው፣ ረጅም ቴብል ባይዘው የመመገቢያ ክፍሉ 4000 ሰው የሚያስተናግድ ነው። ለኬንያኖች እንትን የተደረገው አይደለም፣ ጠቅላላ ሙሉ አዳራሹ 2000 አትሌት ነው አሁን እዛ ቤት ውስጥ የሚስተናገደው። ከደቡብ ሱዳን አሁን ትላንትና ሀገር ከሆነችው ደቡብ ሱዳን እስከ ትልቁ አሜሪካ የዓለም ኃያል የምትላት አሜሪካ አንድ ላይ ነው እዛ ውስጥ የሚመገቡትና የዓለም ዘር በሙሉ ወይም ሀገራትን በሙሉ እዛች ቤት ውስጥ ታገኛለህ። ይሄ የትኛውንም አትሌት ታገኛለህ። ይሄ በዓለም ሻምፒዮና ታሪክ ለመጀመሪያ ጊዜ ነው ያየሁት። 4 ዓለም ሻምፒዮና አይቻለሁ፣ እንደዚህ አይነት አይቻለቀም። ለምሳሌ የአሜሪካ አትሌት ከሴኩሪቲ ከምን አንፃር ኢንግላንድ የእንግሊዝ ግሬት ብሪቴን እነሱ ምናምን ከሽብርተኛ ከምን አንፃር ተብሎ በልዩ ጥበቃ ሌላ ሆቴል ነው በዓለም ዋንጫ በእግር ኳስም በአትሌቲክስም ስናይ ነበረው። ዘንድሮ ግን ቶኪዮ የስጋት ኤሪያ አይደለችም ተብሎ 2000 አትሌት አንድ ላይ ነበር የሚመገበውና እዛ ላይ ኬንያኖች ለብዙዎች ግርምት የሆነና ምሳሌ የሚሆን ተግባር ሲፈጽሙላችን ማየትን ታዝበናል። ይሄን የኢትዮጵያ ዴሌጌሽን በሙሉ ያውቃል። እነሱ ቲሸርታቸውን ለብሰው ቱታቸውን ኬንያ የሚለውን ለብሰው አንድ ላይ ነው መጥተው የሚመገቡት። ሁሉም መቀመጫቸውን ሌላ ሀገር አይዝባቸው የኬንያ ቦታ ነው ተብሎ ልክ ሪዘርቭድ ምልክት እንደተቀመጠበት ሁሉም ለነሱ ነው የሚተውላቸው። ምክንያቱም ሁሉም የቀናበት ነገር ስለሆነ ማለት ነው። ፌዝ የምትባለው የዓለም ወርልድ ክላስ አትሌት ናት። ቺቤትም እንደዛው የሪከርድ ባለቤት ዓለም በሙሉ አይናቸውን የጣለባት አትሌት ናት። እነዚህ አትሌቶችን ጭምር ዲሲፕሊናቸው ምግባቸው አንስተው አንድ ላይ እዛ ቁጭ ብለው መክረው ተበረታተው ፍቅር ተሰታተው አገራቸውን ከፍ አድርገው የሚወጡበት መድረክ ነው ያለው። ወደኛ ደግሞ ስትመጣ የዚህ ሪቨርስ ነው ያለው። የሚገርም ነገር ኢትዮጵያኖች 10 አትሌት ሆኖ ሲመገቡ ነው ያቻለቅ። እዛ አካባቢ እንግዲህ 7 ቀን አካባቢ ነበርኩኝ እኔ። 10 ሆነው አላየሁም። 2 አትሌት ይመጣሉ። አሁን እዛኛው ኮርነር ላይ ሄደው ይቀመጣሉ።
ሌሎች ደግሞ 3 ደግሞ ሆነው ይመጣሉ። እዚህኛው ኮሪደር አንድ ላይ እንኳን አይቀላቀሉም፣ እዚህ ጋር ይቀመጣሉ። ከዛ ደግሞ ሌሎቹ ስልክ ተደዋውሎ ይመስላል እንደውም አንዳንድ ጊዜ ከ30 ደቂቃ በኋላ እነዚህ ከወጡና ጭር ካለ በኋላ ደግሞ እነዛ ብቅ ይላሉ። እነሱም ደግሞ የሆነ ጥግ ላይ ይቀመጣሉ። አመራሩም ይመጣል። 4ቱ እዚህ ጋር ናቸው፣ 3ቱ ደግሞ ሌላ ቦታ ናቸው። ይሄን ማየት በጣም ያማል። ኬንያኖች የበለጡ በሜዳ ላይ ውድድር ብቻ ሳይሆን በቲም ስፕሪቱን ለበልጠውናል። ስነ ምግባር ይሄንን ኮንትሮል የሚያደርግ ሰው እኛ ጋር የለም። ማን እንደበላ ማን እንዳልበላ ምን እንደበላ የሚቆጣጠር ሰው የለም። ውድድር እያለበት አንድ አትሌት ያገኘውን ጥርግ አድርጎ ቢበላስ ማን ኮንትሮል የሚያደርገው? ከሰዓት ውድድር እያለባቸው እኮ የተመገቡ አትሌቶችን እናያለን። ግን ምን እንዳነሱ ምን እንደተመገቡ በቂ ረፍት እንደወሰዱ ማን ነው እየተከታተለ ያለው? ማንም የለም። ስለዚህ ከኬንያኖች የበለጡን በሩጫ ብቻ አይደለም፣ በዲሲፕሊን በቲም ስፕሪት ይህን ማሊያ ለብሰው ባንዲራቸውን በማሳየት ሌላው ሀገር ሁላ ነው የቀናባቸውና እንደዚህ አይነት አለ። እኛ ጋር ግን ተበታትነን ነው የምንሄደው። ስለዚህ በሌላ አንድ ነገር ላንሳልህ። አትሌቶች እኮ በቢዝነስ ክላስ ካልመጣን ያሉ አትሌቶች እኮ ሰምተናል። የኛ አትሌቶች ሆነው ከኢኮኖሚ ክላስ አንጓዝም ያሉ ሰዎች አሉ። በእርግጥ አንድ በጣም ማከብሩ ትልቅ አሰልጣኝ የራሱን አትሌት አንስቶ ተከራክሮኛል። ግን በቢዝነስ ክላስ ነው የምንሄደው ልዩነቱን እንክፈል ብለው ራሱ ፌዴሬሽን ጽህፈት ቤት ደውለው እኮ ጠይቀዋል። ይሄ በራሱ ከባድ እኮ ነው። እንደገና ደግሞ ሆቴል ሲያድሩ በተለይ እዚህ ቬልቪው ያሉ ደብል ቤድ አንድ ላይ አልተኛም፣ ለብቻዬ ዋጋ ልዩነቱን ጨምሬ ለብቻዬ አንድ ክፍል ይደረግልኝ እንጂ ከከሌ ከምትባል ሰው ጋር ወይ ከከሌ ጋር አልተኛም ያሉ አትሌቶች አሉ። ይሄ በጣም አደጋ ነው። ነገር ግን ከዚህ አሰልጣኝ ጋር ስናወራ እንዳልኩ ትልቅ አሰልጣኝ ነው፣ ውጤታማ አሰልጣኝ ነው፣ በጣም ማከብረው አሰልጣኝ ነው። ቢዝነስ ክላስ መያዛቸውን አትጥላው። እንደውም የኢትዮጵያ አትሌቲክስ ፌዴሬሽን ሁሉን በቢዝነስ ክላስ ቢያመጣቸው በጣም መልካም ነው። ምክንያቱም አትሌቱ 13 ሰዓት መንገድ መጓዝ የራሱ ሳይድ ኢፌክት አለው። እግሩ ደሙ ይረጋል። ያ በልምምድ በመታሸት የለመደ እግር የኢትዮጵያ አየር መንገድ የምንሄድበት መቀመጫ ትንሽ የመጣውና ኮንፈርት ትንሽ ያዘ ማድረግ ነገር አለውና ምቾት አይሰጠውም። ከዛ ደግሞ ወርዶ ወደ ውድድር ለመምጣት የራሱን የሆነ ሳይድ ኢፌክት አለው። ስለዚህ ይሄንን እንደ ክፋት አናንሳው የሚል ነገር አንስቷል። በእርግጥ በዚህ መንገድ ታይቶ ከሆነ ፖዚቲቭ ነው። እሱም ግን ይስይ እሱም እኮ ጥሩ አይደለም። ለምንድን ነው መሰለ ቢፈቀድ ይሄ ነገር ራሱ ያን ነገር ደግሞ አፎርድ የማያደርጉ አትሌቶችስ እነሱስ አትሌቶች አይደሉ ወይ? እነሱ 13 ያህል ሰዓት በኢኮኖሚክ ላይ ቁጭ ብለው ግን ምን ተከራከረኝ እንዳንተ አንስቼለት ኤሊት አትሌቶች እነዚህ የሚባሉ አሉ ለሜዳሊያ ምን ጠብቃቸው እነሱ ልዩ ትሪትመንት ይፈልጋሉ የሚል ነገር ነው ያነሳው። አዎ ግን ቅድም ደግሞ ስናነሳው ነው ኬንያኖች ከተሳታፊ አትሌቶች ጀምሮ እስከ ወርቅ እስከሚጠበቁ አትሌቶች ድረስ በምግብ ደረጃ እንኳን በስነ ልቦና አንድ ላይ የነበሩ አትሌቶች ከነሱ እየተማርን እንደዛ አይነት ነገሮችን እነዚህን ደግሞ መለየት ኢቭን አሁን እኮ ቅድም እንዳልከኝ እኮ ቬልቪ ሆቴል ላይ ብቻዬን ማድረግ ይችላልው ራሱን ማሳየት ከፍ ማድረግ እየቻለ ሩም ጨምሬ በራሴ ክፍያ ሁለተኛ ራሱ አንዳንድ አትሌቶች እኮ እንደውም ዘንድሮ እንደው እናንተ ስትመጡ አላየሁም ወይም ደግሞ ላይሆን ይችላል ብዬ ገምታለሁ በዛው የማይመጡ አትሌቶች አሉ እኮ የሚቀሩ ወይም ደግሞ በሌላ ሀገር ብለው የሚመጡ አትሌቶችም ይኖራሉ አሉ። እንደዚህ አይነት ኢፌክት እኮ እሱ ይሄ ራሱ እኮ ለሌሎቹ አትሌቶች ስነ ልቦና ነው ብዬ ገምታለሁ። እንደው ምንድነው መሰለ የሆነ ፐርሰንት የምትወስደው የምትቀበለው ነገር አለ። ለምሳሌ እነዚህ ትልቅ የዓለማችን ዳይመንድ ሊግ ማነው ፕላቲኒየም ጎልድ ሌቭል ሲልቨር ሌቭል የሚባሉ እንትኖች የማራቶን ውድድሮች አሉ። እነዚህን ውድድር የሚያዘጋጁ ኦርጋናይዘሮችን እዛ ማግኝቻ አውርቻለሁ። እነሱን ሳወራ ሁሌ ለነሱ እዛ ውድድር ላይ ለሚሳተፉ አትሌቶች የሚቆርጡት የቢዝነስ ክላስ ነው። ለምን አትሌቶቹ እዛ መጥተው ኢፌክቲቭ ሆነው ውድድሩ ላይ ደምቀው እንዲወጡላቸው ከማሰብ እዛ ነው የሚያደርጓቸው። እንደውም አንድ አሰልጣኝ ምን አጫወተኝ አንድ ጊዜ አለ የሆነ ውድድር ላይ ተጋበዘናል ለማራቶንና ያን ውድ ነበርና ትኬት $4900 ነው የተከፈለው አይደል እንትን ለቢዝነስ ክላስ እና ለልጁ ተላከለት $4900 ቢዝነስ ክላስ እንዲቆርጥ። በኋላ ላይ ኢኮኖሚ ክላስ ደግሞ 1000 ምናምን ነው እና ከዛ አንተ እዛ እኮ ሄደን ውጤት እኮ ላይሳካ ይችላል ይሄን $4900 እዚሁ ነው ሰድና በኢኮኖሚ ኒድ እንደ ሁላ እስከማለት ደረሰናል። እነሱ ግን ይሄን ሁላ ገንዘብ የሚያወጡት አትሌቱ ምቾቱ ተጠብቆ አትሌቱ ውጤታማ ሆኖ ውድድራቸው የደመቀና ኮምፒቲሽኑ ጠንካራ እንዲሆን በማሰብ ነውና በተወሰነ ደረጃ የምትቀበለው ነገር አለ። ግን የኛ ሀገር አትሌቶች ለራሳቸው ደህንነት ብቻ ወይም ውጤታማ ለመሆን ከማሰብ ብቻ ነው ብዬ የማልወስድባቸው ምልክቶች ደግሞ አሉ። ፍጹም ጥላቻ
ፍጹም መጠራጠር ደግሞ በጣም የነገሰበት ኤሪያ ቢኖር አትሌቲክስ ነው። ውሃ እንኳን ራሱ የሚያቀብልን ሰው ራሱ የራስ የምታምነው ሰው ካልሆነ በስተቀር አንድ ነገር ቢኖርስ ብሎ ውሃ ያለ መቀባበል ነገር አለ እና በጣም ከተሰራ ሰው አይምሮ ላይ መሰራት ይፈልጋል። አትሌቶች ግን እንደተባለው በተለይ ለሜዳ ላይ የምጠብቃቸው ትልልቅ አትሌቶች አሉ አይደል? ስፔሻል ትሪትመንት ይፈልጋል። ይሄ አንዱን ካንዱ ማሳነስ ግን አይደለም፣ ያንዱን ሞራል መንካትም አይደለም። ምክንያቱም ራሱ ሳይንሱ የምትፈልገው ውጤት ለማምጣትም አሁን በጣም ሸራተን መተኛትንና ባለ አንድ ኮከብ መተኛትን በስታንዳርድ ደረጃ ስታዩ ልዩነት አላቸው። ስለዚህ በሸራተን ሌቭል ባለ 5 ኮከብ ደረጃ የምታያቸው አትሌቶች አሉ። እነሱን ደግሞ ዛሬ ከመጣ አትሌት ጋር እኩል ክላስ ተጋራ ስትለው አይሆንም። እንደገና ክላስን በተመለከተ ሁሉንም አትሌት በደብል ቤድ በእርግጥ ዓለም አቀፍ አትሌቲክስ አንድ ላይ እንዲተኙ በደብል ቤድ ያዛል። የሚያዘጋጅልን ማልጋ እንደዛ ነው። ኢትዮጵያ ለሁሉም ግን ለብቻ እንዲተኙ ብትፈቅድ ግን ይመረጣል። በእርግጥ ወጪው ይቻል አይደለም፣ በጣም ቅብጠት እንደሆነም ይገባኛል። ግን አትሌቶች አብረው ሲተኙ ራሱን የቻለ ችግር አለ። ለምሳሌ አንድ የሰማሁት ነገር ብነግርህ ከባድ ውድድር አድርገው አትሌቶች ሲመጡ ወይ ከባድ ልምምድ አድርገው ሲመጡ የማንኮራፋት የመገላበጥ የመቃዠት ነገሮች እንደ ሰውኛ አለ። ይሄ ደግሞ ያኛውን አትሌት ኢፌክት ያመጣበታል። ነገ ውድድር ያለበት ይሄ ሮጥ የመጣውን አትሌት ስታስገባ እንደውም አንድ ውድድር ላይ አንድ አትሌት በዚህ እንደተረበሸ ነው የሰማሁት። የሆነ ሰው ሮጦ መጣ፣ ስም አልጠራልህ፣ ሌሊት 6 ሰዓት ከምናምን መጣ። ይሄ ደግሞ ቀን በጊዜ ራቱን በልቶ ለነገ ኮንዲሽን ጠብቆ ለመሮጥ ተዘጋጅቷል። ይሄ መጥቶ እንትን አለ። ከዛ በኋላ እንቅልፍ ሊወስደው አልቻለም ያ ሰው። ይሄኛው ደግሞ ሮጦ የመጣው ቁጭት አለው፣ ንዴት አለው፣ የፌስቡክ ሪአክሽን አይቶ ተበሳጭቷል እና እዛ ላይ ሲገላብጥና ብቻውን ሲያወራ ስልክም ሲደዋወል እንትን ሲል የኛው ተረብሿል። ከዛ 10 ሰዓት ላይ ደግሞ ተነስቶ ወደ ውድድር ይሄዳል። ስለዚህ እዛ ላይ ሄዶ 0 ገባ። ምንድነው ተብሎ እንደዚህ ሲወራ እኔ እኮ ሳልተኛ እኮ ነው ያደርኩታል። ስለዚህ ይህንን በስፔሻል ኬዝ ማየትም ያስፈልጋል። ሌላ ግን እዚህ ላይ ሳናነሳ ማለፍ ያለብን ነገር 10,000 ሜትር ከእጃችን እየወጣ ነው፣ ዓለም ላይ እየጠፋ ነው። በጣም እሱን ነገር እንድናነሳው ፈልጋለሁ። እንደው ዘልዬ ወደዛ በመግባቴ ይቅርታ። ምክንያቱም ብዙ አትሌቶች አሁን እያጣን ያለ ነው። አሁን እዛ በነበረን ቆይታ የሰራናቸው ኢንተርቪዎችን ብትመለከት ሰለሞን ባረጋ የመጨረሻው በቃ ከዚህ በኋላ በማራቶን የምታገኙ ብሏል። እንደዛ ነው ስሜት የሚነግረኝ፣ እንደዛ ነው። አልወሰንኩም የመጨረሻውን ግን ሲቪያ ላይ እኮ ሀፍ ማራቶን እኮ ሮጦ አሸንፏል እኮ። እዛ እንደውም የክብር እንትን ሁላ ተሰጥቶታል። ስለዚህ ከጎዳና መልሰን ያስሮጥ ነው ይሄን ልጅ። አሁን ሀጎስ ገብረሕይወትን ብትወስድ በቃኝ ብሏል። ወደ ጎዳና ነው መውጣው ብሏል። ማራቶን ላይ ነው የምታገኘው፣ ወይ ግማሽ ወይ ሙሉ ላይ ቀጥል። ዮሚፍ ቀጀልቻ በቃኝ አለ። ምክንያቱም ጨርሷል በቃ የተራ ቆይታውን፣ ወደዛ እየወጣ ነው። በሪሁም ባለፈው ሊዝበን ሊሮጥ ብሎ የፌዴሬሽኑ ፕሬዚዳንት ጋር ባደረጉት ውይይት እንደ ስራ አስፈጻሚ ነው የተመለሰው እንጂ ናንጂንግ የሮጠው አሁንም እዚህ የሮጠው እሱም ሊዝበን ላይ እኮ ከፍተኛ ክፍያውን ለትቶ ነው ናንጂንግ ላይ ሮጠው። ስለዚህ አትሌቶቻችን በሙሉ ወደዛ ሽፍት እያደረጉ ነው። ለምንድን ነው ብለህ ስትጠይቅ አንዳንዶቹ ረጅም ዓመት በመሮጣቸው የትራክ ዘመናቸውን ጨርሰው ነው ብለህ ልትወስድ ትችላለህ። ግን ገና ብዙ ሮጠው ያልጨረሱ ያልጠገቡ አትሌቶች ግን ለምንድን ነው የሚወጡት ብለህ ስትጠይቅ 10,000 ሜትር ውድድር ከዓለም እየጠፋ ነው። ዳይመንድ ሊግ ላይ የለም። ክፍያውን ሁላ 0 አግብተውታል። ለምንድን ነው ብለህ ስትመረምር እዛም በነበረኝ ቆይታ ከብዙዎች ጋር ስወያይ ክፍያው ብቻ አይደለም። ኬንያና ኢትዮጵያ ሲያሸንፉ ማየት ፈረንጆቹ ሰልችቷቸዋል። ስለዚህ ምንድን ነው አውሮፓውያኖች እየመጡበት ያለው ውድድር አለ። አሁን 5,000 ላይ አደገኛ ተቀናቃኞች እየመጡ ነው። አጠር ያለ ርቀቶች አሉ። አጠር ያለ ርቀት በኤአይም የተለያዩ ጥናቶች እያደረጉ በዛ ላይ ኢፌክቲቭ እየሆኑ ነው። አሁን የኢትዮጵያ ተቀናቃኝ ከኡጋንዳ ከኬንያ እየወጣ አውሮፓ እየሆነ ነው። ስለዚህ ይህ ምንድን ነው እነሱ እየሰሩበት ነው እና መመልከት ብቻ ሳይሆን ማሸነፍ የሚችሉበትን ውድድር ነው ኢንካሬጅ እያደረጉ እያበረታቱ ያሉት። ስለዚህ በቀጣይ ይሄ ነገር ከእጃችን አሁን ኢትዮጵያ 16 ዓመት ሊገባት ነው። ቤጂንግ ኦሊምፒክ ላይ 10,000 በዓለም ሻምፒዮና ወርቅ ካገኘች ዓለም ላይ ውድድሩ እየጠፋ ነው። ኬንያ ግን ከኛ በፊት ቀድማ ነግታ ምን አደረገች? አገሯ ላይ ውድድር ታዘጋጃለች። አገሯ ላይ ውድድር 10,000 ሜትር ስታዘጋጅ ጥሩ ሽልማት ትሸልማለች። $3,000 ነው የምትሰጠው። ኢትዮጵያ ግን የዓለም ሻምፒዮና ስታዘጋጅ ቦርሳ ነው የምትሸልመው። እሱንም ከኦሊምፒክ ድጋፍ አግኝታ በዛ ላይ በፖስት አድርገው የሚሰጡት ብር ምሳ እንኳን በአግባቡ ማያበላ ነው። ሜንታሊታችን ከዚህ ጀምሮ መቀየር አለበት። 10,000 ሜትር እየጠፋ ነው። እኛ ግን እዛው ድሮ ሲስተም ላይ ቀጥ ብለን ቆመናል። እንደ ኬንያ ቶሎ ከጊዜው ጋር ካልሄድን ከባድ ነው። የውስጥ ውድድር
ማዘጋጀት አለብን። ትሪያል ይሄ ሙከራ አሁን ለምሳሌ አንደኛው ውጤታችንን ጠልፎ ከጣለ ውስጥ አንዱ ትሪያል አላዘጋጀንም። ሚኒማም የሚያሟሉበት ውድድር ማላጋ ይደረግ ነበር። ማላጋ ላይ በተለያዩ ምክንያቶች ቀርቷል። ይኸው ግለሰብ ሲወነጃጀሉ ትሰማለህ፣ ቀርቷል። ከዛ ደግሞ ሄንግሎ ነበር፣ ሄንግሎም የለም። ሌላ ቦታ ፓሪስ ላይ ሊዘጋጅ ተብሎ በሀጂ አዴሎ ምክንያቱ በማይታወቅ ሁኔታ ቀርቷል። እዛ ጋም የስፖንሰሮች ትግል ታያለ ከጀርባ። ትሪያል ለምንድን ነው እንደ ኬንያኛ ሀገራችን ማናዘጋጀው? ለምንድን ነው ማላጋ ድረስ የምንሄደው? ለምንድን ነው ሄንግሎ የምንሄደው? ኬንያ እኮ ሀገሯ ላይ ኤሊት አትሌቶች የሚሳተፉበት የዓለም ዋንጫ መግቢያ ሚኒማ የሚያሟሉበትን ውድድር በራሷ ስፖንሰር አዘጋጅታ ታካሄዳለች እኮ። እኛ ግን ይህን እያደረግን አይደለም። እና አሁንም 10,000 ሜትር ከዓለም እየጠፋ ነው። እኛ ግን በድሮ አስተሳሰብ ላይ ቆመናል። አሁንም መሰራት ያለበት ነገር ምንድን ነው? አንደኛ ሀገራችን ውስጥ ውድድር መዘጋጀት አለበት። ውድድር ሲካሄድ እኛ ሀገር እንደውም ይሄ ፌዴሬሽን ጥሩ ምልክቶች እየታየበት ነው። ግን ውድድሮቹ ሲዘጋጁ በቂ ሽልማት ያስፈልጋል። ትልልቅ አትሌቶች መሳተፍ አለባቸው። ከዛ በዘለለ ደግሞ ዓለም ላይ የጠፉትን ውድድሮች ራሳችን እያዘጋጀን ሚኒማ እያሟላን መሳተፍ እንችላለን። ስለዚህ አትሌቶች 10,000 በዓለምም ውድድር እየጠፋ ነው፣ በሀገር ውስጥም ውድድር የለም። ስለዚህ ወዴት ይሄዳሉ? አቋራጭ መንገድ ወደ ማራቶን ወደ አስፋልት ውድድር ይሄዳሉ። እዛ ደግሞ እነዚህ ፈረንጆች ምን አደረጉ? ለተንኮል ከፍተኛ ብር ይሰጡ ጀመር። የመግቢያ ብርም ሽልማቱን ማሳደጉት። ሪከርድ ስትሰብርም ከፍ ያለ ብር አዘጋጁ። ስፖንሰሮችም ትኩረታቸውን ወደዛ አደረጉና አሁንም 10,000 ልክ እንደ ዳይኖሰር ዝርያ እየጠፋ ነውና ከዓለምም እኛ መፍትሄ ካልፈለግንለት አይሆንም። ዓለም ፊቱን ወደ ማራቶን ወደ አስፋልት እያደረገ ነው። ለምን? ማራቶን ላይ ሌሎች ሀገሮችም የተፎካከሩ ነው። ስፖንሰሮችም ኢንተረስት እዛ ጋር እያሳዩ ነው። በዛ ላይ 2 ሰዓት ከምናምን ይፈጃል። ይሄ 30 ደቂቃ አካባቢ ነው ይፈጃው እና ይሄ መታሰብ አለበት የምትለውን ሳርሳ ለማስቀመጥ። አዎ እንደው ይሄ 10,000 ሜትር ምንም ጥያቄ የለውም። እንደው ሮጠው ያልጠገቡ እኛም ደግሞ ሜዳሊያ አምጥተው ኢትዮጵያን በዓለም አደባባይ ያስጠራሉ ብለን የገመትናቸው እንደነ በሪሁ ዮሚፍ ቀጀልቻ የወርቅ ሜዳሊያ ያገኛሉ ተብለው ሲገመቱ የነበሩ አትሌቶች እንደ ወደዛ ሜዳቸው የሚያስቆጭ ነው ቅድም እንዳነሳቸውና በጣም ያሳዝናል። የተከበራችሁ ተመልካቾቻችን ዛሬ እንግዲህ ውይይታችን በዓለም አትሌቲክስ ሻምፒዮና ላይ እያደረግን እንገኛለን። የዛሬው የክብር አጋራችን ቡና ባንክ ነው። ቡና ባንክ የባለራዕዮች ባንክ ነው። የስፖርት ሾው ፕሮግራማችን የክብር አጋር ነው። እናመሰግናለን። ይሴ ወደ ማጠቃለያው ጉዳይ እንለፍና እስኪ ስለ ሚዲያው እናውራ። ደግሞ እንደ ማጠቃለያው እንደው ፍላጎትም ከሆነ ፍቃደኛም ከሆንክልኝ እንደው ፍሪ ሆነ እንድታወራልኝ ግልጹን እንድታወራልኝ ይፈልጋለሁ። ምክንያቱም እናንተ ከሄዳችሁ በኋላ ብዙ ነገሮች ከአትሌቲክሱ በላይ ደግሞ ሲወራ የነበረው ስለ ሚዲያ ጉዳይ እዛ ስለነበረው ሁኔታ ነበረ። ቶኪዮ እንዴት ተቀበለቻችሁ? 3 ጋዜጠኞች ነበር ሄዳችሁት አይደል? እንዴት ተቀበለቻችሁ? ቆይታችሁስ እንዴት ነበረ? እንደው ከአትሌቲክስ ፌዴሬሽኑ ጋር ያላችሁ ቁርኝነት እንዴት ነበረ? እዛ ያለው ነገር እንኳን አነሳልኝን ጥያቄና በጣም ፈልገው ነገር ነው። ሚዲያን በተመለከተ መጀመሪያ ቅድም አነሳውልህ አለ ስራ አስፈጻሚ ጋር በጣም የተበላሸ አመለካከት ያላቸው ከአንድ ጣት የማይበልጡ ሰዎች አሉና ፍጹም ጥላቻ ያላቸው ለሚዲያ ሪስፔክት የሌላቸው ሰዎች ታያለና በዚህ ችግር ውስጥ ሆነን ነው ይሄር ነው። ሲጀመር ጋዜጠኛ ሀብት የለው እስክሪፕቶ ነው ያለው። በቃ መሳሪያውም ሀብቱም ይሄ ነው። ነገር ግን ወደ ውጭ ደግሞ ስትጓዝ አቅም ይፈልጋል። ያን አቅም በጋዜጠኛው ማሟላት የማይታሰብ ነው። ለምሳሌ አሁን እኛ ስንጓዝ ትራንስፖርት ብቻ 220,000 አካባቢ ነው። 220,000 ብር አንድ ጋዜጠኛ አውጥቶ በራሱ መሄድ አይችልም። ስለዚህ ስፖንሰር ነው ይፈልጋል። ስፖንሰር ደግሞ አሁን ላይ ያለው አመለካከት ምጽዋት መለመን ማለት ነው። ምጽዋት ለምንህን እግዚአብሔር ይስጥልኝ ብለህ እንደምትባረረው አይሳካልም በስፖንሰርሺፕ እና ብዙ ፈተናዎች ነበሩ። እኛ ስንሄድ ለምሳሌ ማረፊያ ቦታ የለንም። ምስጋና ብሩክ ለሚባል 31 ዓመት ቶኪዮ ነዋሪ የሆነ አትሌት የነበረ ከነገዛኛ በራ ጋር የሮጠ ሰው ነው። እሱን ሁሌ ለሚዲያዎች ተሟጋች በሆነው በቢኒያም ምሩጽ አማካኝነት ነው ያገኘነው እና እሱ ጋር አግኝተነው 2-3 ሚቲንግ አድርገን ምንም ማረፊያ እንደሌለን ነገር ግን በመስዋዕትነትም ቢሆን ይሄን ዓለም ዋንጫ በአካል ተገኝተን መታዘብና መዘገብ እንደምፈልግ ነገር ነው። በጣም አዝኖ እሱ ደግሞ ለጓደኛው ነገራለን። አቶ ዳንኤል በለጠ ይባላል። በጣም መልካም ሰው ነው። በጣም ደግ ሰው ነው። እሱ ደግሞ የራሱ ላይፍ አለው፣ የራሱ አኗኗር አለው። ለእንግዳ የተዘጋጀው ነገር የለም። ድንገተኛ ጥያቄ ነው የመጣበት። ባለው ላይፉ ላይ ተጨማሪ ችግር ሆነንበት ነው ያረፍነውና የሚገርም
ከኤርፖርት ቤቱ 3 ሰዓት መንገድ ነው። 3 ሰዓት መጥቶ ነዳጅ አቃጥሎ እኛን ወስዶ ተቀብሎ ቤቱን ያሳረፈን እና ቤቱ በራሱ ላይፉ በቂ ነው ለራሱ። ተጨማሪ ሰው ግን ስታመጣ ኤክስትራ ነገር ይፈልጋልና ያ የለም። ግን እኛ ለ5 ቀን እሱ ቤት ነው ያረፍነውና እንደው ምን ይናፍቀር እንደው በግልጽ ለመናገር ያህል ለማሳነስ አይደለም፣ በግልጽ ለመናገር ያህል መሬት ፍራሽ አንጥፈን የተኛ ነው ለ5 ቀናት። እንደዚህ አይነት ቻሌንጆችን ነው ከሞቀ ቤት ወጥቼ መሬት ላይ ተኝቼ ነው። አሁን ሰው እንደሚያስበው ኮንፈርት የሆነ የመዘገብ እድል አግኝተን አይደለም የሰራ ነው፣ መሬት ተኝተን ነው። እኔ ደግሞ መሬት ተኝቼ እንትን ስሰራ ሳድር ዝም ብለ ሳለኝና እንትን በለውና እዛ አደርን። ከ5 ቀን በኋላ ግን የፌዴሬሽኑ ሰዎች እንትን አሉን። ግን ከዛ በፊት ስንዘግብ ደግሞ ከዛ ካረፍንበት ሳካዶ የምትባል ከተማ ናት፣ ትንሽ ከተማ ናት። ከዛ ተነስተን ደግሞ ናሽናል ስቴዲየም ደግሞ ሄደን ለመዘገብ የ3 ሰዓት መንገድ ነው የምንጓዘው። በቀን የ6 ሰዓት እንጓዛለን። ስንመለስ 3 ሰዓት፣ ስንሄድ 3 ሰዓት። እሱም ደግሞ 3 ትሬን ቀይረን ነው የምንጓዘው እና የውድድሩ አዘጋጆች ፓስ ሰጥተውናል፣ የባቡር ነፃ ትኬት ሰጥተውናል። 20 ሺህ ብር ተሞልቶበታል የጃፓን የን። በሱ ታፕ እያረክ ነው የምትሄደው። ያ ብር ደግሞ ለሌሎች ሀገሮች ይተርፋል፣ ለእኛ ግን አይተርፍም። ምክንያቱም የ3 ሰዓት ርቀት መንገድ ስለምንሄድ 6 ሰዓት በቀን 6 ሰዓት ነው 3 ባቡር ላይ ስለምትመታው ብሩ እየወረደ ነው የመጣውና ከኪሳችን ሞልተን ነው 2-3 ጊዜ እንደውም አጭበርብሬ እኔ አሁን አጭበርብሬ ያለፍኩበት እንደ መልካም ነገር ነገር ሳይሆን የፋይናንስ እንትኔ ላይ መነቃነቅ ሲያመጣብኝ አንዱ በመታው ፍቅር በመታው እኔ ከሱ ጀርባ ሆኜ ያለፍኩባቸው ጊዜያቶች አሉ። ይሄ ወንጀልም ነው፣ ግን አቅም ሲያጥር አንዳንዴ በቃ መውጫ መንገድ ሲያጥር በዚህ ትሄዳለና እንደዚህ አይነት ቻሌንጆች አሉ። በኋላ ላይ ፌዴሬሽኑ የቲኬት ጥያቄ አቅርበንለት ነበርኛ አግዙን፣ ይሄ ልመናም አይደለም፣ እኛም ኢትዮጵያዊ ነን፣ አትሌቲክሱም የኛ ነው፣ ሉካን ቡድን ናችሁ ብላችሁ ቱታ ይሄን ትጥቅ ትሰጡናላችሁ፣ ነገር ግን እዛ በሚኖረው ነገር ላይ ገለል ታረጉናላችሁ። አገር ቤት የሀገር ውስጥ ውድድሮችን እንድንከታተል አልጋ ሁሉ ድሬዳዋ ለማመቻቸት ለዛ ወጪ እስከ መሸፈን ትሄዳላችሁ። ውጭ ሲሆን ለምንድን ነው እንደውም ውጭ ከሆነ ድጋፍ የሚያስፈልገው? ሌሎች ሀገሮች እነ ሴኔጋል 40 ጋዜጠኛ እኔ ኳታር ዓለም ዋንጫ ላይ ነበርኩኝ። 40 ጋዜጠኛ የሴኔጋል ጋዜጠኞችን አግኝቻለሁ። እዛ መጥተው ወጪያቸው ተሸፍኖ የሚዲያ ሆቴል የሚባል አለ፣ ጋዜጠኛው በነፃነት ምቾት አግኝቶ እንዲዘግብ የሚያደርጉ። አሁን ዶክተር አሸብር እኛ ሀገር ያሉት ዶክተር አሸብር ከሁሉም ቀድመው የሚዲያን ክብር የሰጡ ሰው ናቸው። ጋዜጠኞችን እኮ ቶኪዮ ፓሪስ ኦሎምፒክ እኮ ሲወስዱ እስከ 3000 ብር አበል ተሰጥቷል ተብሎ እኮ ሰምተናል። እስከ 3000 ዶላር ይሁን ዩሮ አላውቅም። ከዛ ውጪ የጋዜጠኛውን ክብር ጠብቀው ነው፣ ስለ ብሩ ቁጥር አይደለም ነግረን። ይሄ ነው አትሌቲክስም ጋር እግር ኳስም ጋር መምጣት ያለበት ነገር። ግን ልክ እንደዚህ አይነት ጥያቄ ሲመጣ መብት እንደሌለ ይሄን ማድረግ ደግሞ ልክ እንዳልሆነ አድርገው የሚያስቡ ደካማ አመራሮች ስላሉ ይሄ ነገር እንቅፋት ፈጠረን። ፌዴሬሽኑን በስንት ጭቅጭቅ ምንም መደበቅ የሚያስፈልገው ነገር የለም ከጉዞ 50%። ይሄንንም እንደ ቢሪያም ሩጽ አይነት ያው የስለሺ በጎ ፈቃድ የስለሺ ውለታም የሚረሳ አይደለም። ስለሺ ስራ አስፈጻሚ ላይ አቅርበው እነዚህ ልጆች የኛ ሀገር ልጆች ናቸው፣ ለምንድን ነው የሚንገላቱት በሰው ሀገር ለኛ አይደል እንደሚሰሩት የሚዘግቡት ብሎ ተቆርቋሪነት ስሜት አሳይቶ ስራ አስፈጻሚ ላይ አቅርቦት 50% በመከራ አንዳንዶች ትኬቱን ቻሉ ነው ያለው 50% ነው ይፈቀዱልን። ይሄንንም ቅድም እንደነገርኩ አይነት ለሚዲያ ጥላቻ ያላቸው ሰዎች ተከራክረው ነው በፍጹም መደረግ የለበትም ብለው በኋላ ላይ ብልጫ ያዙና እንደ ቢኒያም ሩጽ አይነት እንደ መሰረት አይነት እንደ ኢንጂነር ጌቱ አይነት እንደ ዶክተር ትእዛዙ አይነት ያሉ ሰዎች ታግለው 50% ተፈቀደ። 110,000 ብር ማለት ነው። የተቀረውን በራሳችን ሞልተን ደጋግሰው ጠይቀን ስፖንሰር ፈልገን ለመሄድ ነው የሞከርነውና ይሄ ራሱ እኔ ስለሺ ደውሎ ጠይቆኛል እንደዚህ ተወስኗል በሚለው ነገር ሲያወራኝ ስለሺ ለማመስገንም ለመውቀስም የማይመች ነገር ነው። ሰው አንድ ብር ድጋፍ ካደረገ ተገቢ ነው። እኛ ግን እንደ መብትም ነው የምናነሳው። ምክንያቱም ምን ዘግበው ለኢትዮጵያ ነው ምን ሰራው አንተ ለምትመራው አትሌቲክስ ነው። እንደ 6 ስራ አስፈጻሚ ምንም የማይሰራ ሄደለ እንዴ? ለነሱ ወጪ ታወጣይለ እንዴ? ለምንድን ነው ለስራ የሚሄድን ሰው ማታገዘው? ናሽናል ጣቢያዎች ያላስተላልፉትን እኮ ከውድድር በኋላ ሪአክሽን እኮ ይዘን ወጣን እኮ እኛ እኮ መሬት እየተኛን 6 ሰዓት በቀን እየተጓዘን ይሰራ ነው። ስለዚህ ጋዜጠኛውን መደገፍ ማለት ጋዜጠኛውን በጥቅም መያዝ ማለት አይደለም። የማይገባውን ጥቅም መስጠት ማለት አይደለም። እኔ ወደ 4 ዓለም ሻምፒዮና ብዙ ርቀት ሄጄ ጨርሻለሁ። እኔ ለሚመጣው ግን አዲሱ ትውልድ ለእናንተም ለሚረከቡ ወጣት ጋዜጠኞችም ግን መሆን ያለበት የጋዜጠኛው ክብርና መብት ጋዜጠኝነት ክብርና መጠበቅ አለበት። ዓለም ሻምፒዮና ላይ
ለጋዜጠኞች የሚሰጠው መብት ስለሺ ባይኑ አይቷል፣ ጎብኝቷል። ጋዜጠኛ መኪና ተመድቦለት ምቹ የሥራ ቦታ ተፈጥሮለት የሚጠጣም የሚበላም እንዳያጣ ቀርቦለት ነው። ኳታር እኔ በነበርኩበት ሰዓት ላይ ሰዓት አለ፣ በተቀመጠልህ ሰዓት ሰርቪስ አለ። ያ ሰርቪስ ባቡር ጣቢያ ድረስ ወስዶ ይጥልሃል። ከባቡር ጣቢያ ደግሞ ሰዓት አለ፣ መልሶ ደግሞ ወደ ስቴዲየም ያመጣሃል። ምቾት ተጠብቆ መረጃው ለዓለም እንዲደርስ ነው የሚፈልጉት እንጂ ጋዜጠኛ ተጎሳቁሎ መሬት ተኝቶ እንዲሰራ የሚፈልግበት ምክንያትም አካሄድም የለም። እኛ ሀገር ግን ይህ አመለካከት መሰበር አለበት። ጋዜጠኛ መከበር አለበት። የሚሰሩት ስራ በሙሉ ወደ አደባባይ የሚያወጣላቸው ጋዜጠኛው ነው። እነሱ ጋዜጠኛን የሚያከብሩት ጋዜጠኛ ስለነሱ ኔጌቲቭ ነገር የጻፈለት ብቻ ነው ጋዜጠኛው ጋር እንኳን ስልክ የሚደውሉት። እና አሁንም ቢሆን መናገር ፈልገው በመመሪያና በደንብ መቀመጥ አለበት። ለኔ አይደለም እኔ ጨርሻለሁ ብያለሁ። ሌሎች ለሚመጡት አንተን መሰል ወጣት ጋዜጠኞች እዛ ቦታ ላይ ሲመጡ ተገቢው ክብር አንተ መዘገብ ያለብህ ምቾት ተጠብቆ አይምሮ የተተኛለው ምን በላለው በምን እጓዛለሁ እያልክ ሳይሆን ምቾት ተጠብቆ ነው መሆን ያለበት። ይሄ ደግሞ ፌዴሬሽኑ አቅም ላይ ኖር ይችላል። ልክ እንደ ሴኔጋል ያደረጉት ምንድነው ለ40 ጋዜጠኛ ራሱ እግር ኳስ ፌዴሬሽን አለ፣ ኦሊምፒክ ኮሚቴ አለ፣ እንደገና ደግሞ እንደ ኢትዮጵያ ንግድ ባንክ ይሁን ኢትዮጵያ መብራት ኤሌክትሪክ እንደዚህ አይነት ተቋማት ሶስቱ ተባብረው ነው ሸፍነውላቸው ጋዜጠኞቹ ያለ ስቃይ ያለ መከራ የሚሄዱት። እኛ ስንነግራቸው ደንግጠው ነው የሄዱት ጋዜጠኞቹ። በዛን ጊዜ እንዴት ብለው ነው የሄዱት። ይሄ እንደ ዓለምም የሚያሳፍር የሚያዋርድ ነው። ብዙ ሰው ጋዜጠኛ በጥቅም እንደተያዘ ሆዳምነት እንደሆነ አድርጎ ሊስል ይችላል። ግን ይሄ የተሳሳተ አመለካከት ነው። ከፌዴሬሽን ጋር ትጥቅ ስለሰጠኝ ካልጻፍኩኝ ነው ወንጀሉ፣ ወይም ደግሞ ያንን ደካማ ጎን ካላጋለጥኩና ሙያዬን ከሸጥኩ ነው እንጂ ችግሩ የጋዜጠኛውን ክብር ጠብቆ በክብር ሄዶ ዘግቦ እንዲመለስ ማድረግ ስህተት አይደለምና በዚህ አጋጣሚ ሁሉንም ስራ አስፈጻሚ ከልብ አመሰግናለሁ። ጎዶሎም ቢሆን ለምስጋና የማይመችም ቢሆን ለሄዱበት ርቀት ደራርቱም ከዚህ በፊት እንዴት መሬት ይተኛሉ ብላ ፍራሽ አንጥፋለን እኮ የተኛንበት ጊዜ አለ። ቡዳፔስት ላይ ብዙ ችግሮች መጥተው ነበር። እንደውም እዛ ዓለም አቀፍ አትሌቲክስ ጋዜጠኛ እንዴት አብሮ ከአትሌቶች ጋር ቪሌጅ ገብቶ ይተኛል ብለው ችግሮች ነበሩና ይሄ እንዳይሆን 1 ሚሊዮን ብር አሁን ለአራት ጋዜጠኛ ምንድነው ስፖንሰር ፈልጎ ማውጣት? ፌዴሬሽኑም ከካዝናው ማውጣትስ ምንድነው ጉዳቱ? ከ1 ሚሊዮን ብር በላይ እኮ ጥቅም ነው የምንሰጠው እኛ። ለታሪክ እኮ የሚቀመጥ ስራ ነው የምንሰራውና ጋዜጠኛን አሳንሰን ባናይ፣ እንደ እላፊ ጥቅም እንዳደረግነት ባናይ። አንዳንዶች ደግሞ አስተዳደጋቸው ችጋራም አስተዳደግ ያደጉ ሰዎች ይህን ችጋራም አስተዳደጋቸውን አመራር ላይ ያመጣሉና ይሄ እንደው መቀረፍ አለበትና ጋዜጠኛው ክብሩ መጠበቅ አለበት። ይሄ ልመና አይደለም፣ የኔ ቢጤነት መሆን የለበትም። ይገባዋል ተብሎ ስራውን እንዲሰራ ነው ፋሲሊቴት ማድረግ ያለብን። ሀገር ውስጥ ለምን ታደርጋለህ? እንደዛ ከሆነ ሀገር ውስጥ ያደረከው ለምንድን ነው ውጭ ላይ የሚያምህ? አቅም ከሌለ ደግሞ አስተባብረ ከስፖንሰሮች ጋር ይህን ነገር መፍታት ያስፈልጋልና ለሁልጊዜ የሚዲያ ተሟጋች የሆነው ቢኒያም ምሩጽን በዚህ አጋጣሚ አመሰግናለሁ። እኛም 5 ቀን መሬት ከመተኛት ወጥተን አልጋ አግኝተን እንድንተኛ ያደረገን ቢኒያም ምሩጽና ስለሺ መሰረትና ኢንጂነር ጌቱ ናቸው። እነዚህን ሰዎች አመሰግናለሁ። ዋና ምክንያቱ ግን ቢኒያም ነው። ጠርቶን ኑ መግለጫ እንሰጣቸዋለን በዚህ በዓለም ሻምፒዮና ዝግጅት ጉዳይ ላይ መግለጫ ልንሰጣችሁ ነው ብሎ ጠርቶን ከዛ በኋላ አትሄዱም እንደዚህ ተሰቃይታችሁ የምትተኙበትና 6 ሰዓት የተመላለሳችሁበት የምትሰሩበት እንትን ለሙያችሁ ለስራችሁ እንቅፋት ነው። ስለዚህ እዚህኛ መስዋዕትነት መክፈል አለብን ብለው እሱ ነው አስቀርቶን። ከዛ ኢንጂነር ጌቱ ስለሺና መሰረት በፍጹም መጀመሪያ መምጣት ነበረባቸው ብለው ታግለው መጨረሻ ላይ ስለሺን ፕሬዝዳንቱም ሁሉም መልካም ፈቃዳቸው ሆኖ 7 ቀን ከዛ መከራና ችግር ወጥተን 6 ሰዓት የተመላለስን ከመስራት ድነናልና በዚህ አጋጣሚ እዛ እንድናርፍ የረዳንን አቶ ብሩክንና እዛ ደግሞ ያስቀመጠንን ዳንኤል በለጠን በእውነት ከልብ እናመሰግናለን። ምክንያቱም በምግብም ተቸግረን ነበርና ዳንኤል ነው ኩክ እያደረገ እኛም ራሳችን ኩክ እያደረግን እየከተፍን ስንበላ የነበረው ለ5 ቀን ያህል በእንደዚህ መልኩ ነው ያሳለፍነው። አልጋ ባልጋ አርገው ሲያስቡ የነበሩ ሰዎች እውነታው ይሄ እንደሆነ ቢረዱልኝ ደስ ይለኛል። አዎ እንግዲህ የዓለም አትሌቲክስ ሻምፒዮና ብዙ ነገሮችን ያሳየን ከናንተ ችግር ጀምሮ ያለፋችሁበት ጥሩ እንዳልነበረም ያው በመልከታ ነግረናል። ከዛ በተረፈ ሰምተናል። ከዛ በተረፈ ያው የአትሌት መሰረት ደፋርም እንደዚህ የሚሆን ያው ቁጭት ነው በጤናዋ ላይ ችግር መምጣቱም ራሱ የዚህ ቁጭት ነው። ለማንኛውም ሚሴ እንግዲህ ብዙ ነገሮችን አልን። ሰዓት ቢኖረን ደግሞ ከዚህም በተረፈ ብዙ ነገሮችን ማለት እንችል ነበር። ያው ይሳቅ ወቅታዊ ጋዜጠኛ አይደለም። በነገራችን ላይ ከአመት እስከ አመት በኢትዮጵያ አትሌቲክስ ስር ብዙ ነገሮችን የሚያወጣ ነው። ምክንያቱም የዓለም አትሌቲክስ ሻምፒዮና እንደዚህም ደግሞ ኦሎምፒክ በመጣ ቁጥር ብቻ አይደለም ብቅ የሚለው
ከዛም በተረፈ እንድታውቁት የሚገባው ነገር የሁለገብ ጋዜጠኛ ነው። ለማንኛውም ሚሴ ቀረ ማስተላለፍ የምትፈልገው መልእክት ካለ እሱ ልድሉ ልስጥህና ማጠናቀቅ እንችላለን። በጣም ሁሌም አንተን እና ጣቢያውን ማመስገን ፈልጋለሁ። ሀገሬ ቲቪ እኔ ቤቴ ነው ማለት እችላለሁ። ሁልጊዜ ሀሳቤን በነጻነት መተነፈስበት ነው። በዛ ላይ የተመረጡ የተገደቡ ነገሮች አይደለም የሚቀርብልኝ፣ እንደፈለኩ ነው የሚፈነጭበትና ማለት ነጻነት አለኝ ለማለት ነው። ከልብ አመሰግናለሁ። ሁሌም እንደዚህ አይነት መድረክ እንዳገኝ ከጎኔ ስለምትቆም ስለምትአግዘኝ፣ ህዝቡም ደግሞ መረጃ እንዲኖረው ለምታደርገው ጥረት አንተንም ሀገሬ ቲቪንም ከልብ አመሰግናለሁ። ከዛ ውጪ የቶኪዮ ዓለም ሻምፒዮና የተሳካ እንዲሆን ከጎኔ የቆሙትን በሀሳብም በተለያየ መንገድም ከጎኔ የቆሙትን ከልብ አመስገን ፈልጋለሁ። እኔ ካደረኳቸው ዓለም ሻምፒዮናዎች ከተጓዝኩባቸው በሙሉ በፈተና ያሳለፍኩት በዚህ ነው። ብዙ መሰናክሎችን አይቻለሁ። ሌሎች ጋርም ውጣ ውረዶች አሉ። ባቡር ጣቢያ ሁሉ ያደርኩባቸው ጊዜያቶች አሉ። ግን ይሄኛው ትንሽ ቻሌንጁ ከፍ ያለ ነው። በተለይ ጃፓን ኑሮ ውድነቷ አልቀመስ የምትል አይነት ሀገር መሆኗ ብዙ ቻሌንጅ አምጥቶብኛል። ግን ያም ሆኖ በመጠኑ እንዲቀል የተባበሩኝን በተለይ ቀደም እንዳልኩ ነው ለሚዲያ ሁሌ የኮሙኒኬሽን ሄድም ስለሆነ ይመስለኛል ተሟጋች የሆነው ቢኒያም ምሩጽ እውነት በጣም አመሰግናለሁ። ሁሌ ጋዜጠኛ እንዲጎዳ አይፈልግም። ከሌሎች በተለየ እሱም ማመስገን ፈልጋለሁ። ከዛ ውጪ ስራ አስፈጻሚውን በተሟላ መልኩም ባይሆን ኤፈርታቸውን አደንቃለሁ። በተለይ ኮማንደር አትሌት ስለሺ ስህን ፕሬዚዳንቱ ወደፊት መመሪያ ገድቦን ነው ወደፊት በመመሪያ እናሻሽለዋለን፣ እናንተ እንደ ዴሌጌሽን አካል ነው መቆጠር ያለባችሁ ሚዲያው ብሎ በዚህ ደረጃ ስለተረዳና ይህን ስላደረገ እሱንም አመሰግናለሁ። ከዛ በመቀጠል ኢንጂነር ጌቱና መሰረት ደፋር ኢንጂነርም እናንተ ፍጹም መንገላታት የለባችሁም ብሏል። መሰረት ደፋር እስከ መታመም ደርሳ ለአትሌቲክሱ በሩጫ ደም ከፍላለች። አሁን ደግሞ በአመራርነት ጤናውን አታ ሆስፒታል እስከ መግባት ያደረሰ ችግር ገጥሟት እንደዛም ሆኖ አትሌቶቹን እየዞረች እየተከታተለች በማበረታታት በጣም የሚገርም ብዙ ቦታዎች ላይ አመራሮቹ ያልተገኙበት አጋጣሚዎች አለ እና እንደዚህ እሷ ግን ተከታትላ ጠይቃ ልምዷን አካፍላ አይምሯቸውን ጠብቃ ሄደችበት መንገድ መሲንም አፕሪሼት እንዳደረጋት ያደርጋል። ከዛ ውጪ እዛ ሆኜ ካሳማ ሲቲ ድረስ ከቶኪዮ 2 ሰዓት ርቀት ነው የአበበ ቢቂላን በስሙ የተሰየመው መንገድ አይቼ በእኛ አፈር የተመለስኩበት አጋጣሚ አለ። እነሱ አመታዊ ውድድር አላቸው። አሁን ዲሴምበር ላይ የሚካሄድ ውድድር አላቸውና የካሳማ ሲቲ ከንቲባ ራሱ ነው የመጣው ይዘንቀና ክቡር አምባሳደር ዳባ ደበሌ እሳቸው ናቸው ይህን ነገር ያመቻቹት ከነ ባለቤታቸው። የሚገርም ስሜት ነው የምታይባቸው። አበበ ምን ቢያደርግላቸው ሮጦ ያሸነፈው አበበ እዛ ግን ለአበበ ያላቸው ፍቅር ስም እስከ ማውጣት የቀድሞ ፕሬዚዳንት ህይወታቸው ያለፈው ጠቅላይ ሚኒስትር ኢንዞ አቤ የሱን ስም ወስደው ነው እሳቸውም ስም ይወጣላቸውና ጃፓኖች ስታነሳላቸው ስለ ኢትዮጵያ አበበ ነው የሚሉ ሁሉ እንደዚህ አንዳንድ ሾፖች ስትገባ ይህን ሲያነቡ አበበ ይሉሃል እና ምን አይነት ፍቅር እንዳላቸው ይገርማል። ይህንንም የታዘብኩበት ነው። በስሙ የተሰየመውን መንገድም የመጎብኘት እድል አግኝቻለሁ። ይህንንም እንደ ትልቅ አጋጣሚ ትምህርት ወስጄበት ነው የመጣሁት። በሀገራችን ለሰው ልጅ የምንሰጠው ቫልዩ ምን አይነት ደካማ እንደሆነም አይቻለሁ። እዚህ የይስሙላ አበበ ቢቂላ ውድድር ነው ያለውና ይህንንም በጣም ትልልቅ ውለት ያዋሉ እንደ ማሞ እንደ ሻምበል ምሩጽ ይፍጠር አይነት ጀግኖች አትሌቶቻችን እስከነ ኃይሌ እስከነ ደራርቱ በጣም ትልቅ ታሪክ የሰሩ ባለም ላይ እነሱንም ማክበር እንዳለብን እንዴት መያዝ እንዳለብን እንትን ማለት አለብን፣ መረዳትና መማር አለብን ከዚህና የዚህ ድል ባለቤት በመሆኔ ይህን ድል የፈጠሩልኝን አምባሳደር ዳባ ደበሌንም የፌዴሬሽኑ ሰዎችንም በዚህ አጋጣሚ አመሰግናለሁ። በተረፈ እዛ በነበረን ቆይታ ከጎናችን ሆኖ በሰው ሀገር ባይተዋርነት እንዳይሰማን እንዳንከፋ ባለችው ተደስተን ተካፍለን በልተን እንድኖር እድሉን የሰጠኝን ለሶስታችን ለኔም ለፍቅርም ለብሩክም እድሉን የሰጠንን አቶ ዳንኤል በለጠን ከልብ አመሰግናለሁ። ከኤርፖርት ተቀብሎ ኤርፖርት ድረስ የሸኘን ነው። ምን አይነት ቀን ኢትዮጵያዊ ነው። እንደሱ አይነት ኢትዮጵያን በየሀገሩ ያብዛልን። በተረፈ ግን የረሳዋቸው ካሉ ውለታቸውን የበላውም ካለ ይቅር እንዲሉኝ ነው የምጠይቀው። አንተንም በድጋሚ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ ይሴ። እንግዲህ ያው ከዚህም በላይ ብዙ ነገር ብናወራ ደስ ይለኝ ነበር። ያው የሰዓት ጉዳይ ሆኖ ገደበን እንጂ ዛሬ እንግዲህ በልዩነት ነው የሰኞ ፕሮግራማችንን የጀመርነው። አንጋፋው የስፖርት ጋዜጠኛ ይሳቅ የሃትሪክ ስፖርት ኦፊሻል ማኔጂንግ ዳይሬክተር እና ዋና መስራች ነው፣ ባለቤትም ነው። እሱ ጋር ያደረግነው የአትሌቲክስ ፌዴሬሽኑም አትሌቶችም እንደዚሁም ሌሎች የስፖርት ጉዳዮችንም አንስተናል። የዛሬው የክብር አጋራችን የነበረው ቡና
ባንክ ነበር። ቡና ኢንተርናሽናል ባንክ የባለሮች ባንክ የክብር አገራችን ስለሆነ እጅግ እናመሰግናለን። ከመላው የስቱዲዮ ፕሮግራም ባለሙያዎች ጋር ቆይታ አደረግን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።